ሰላም የኢትዮ ፎከስ ቤተሰቦች እንደምን ቆያችሁ? ህወሓት ከፌዴራል መንግስቱ ጋር ዳግም ለውይይት መቀመጥ እንደሚፈልግና ጥሪ ማቅረቡን ተከትሎ የተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በዛሬው መሰናዷችን የጥሪውን ዝርዝር ይዘት፣ የመንግስትን ምላሽና ተያያዥ ጉዳዮችን በጥልቀት እንመረምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ህወሓት ከፌዴራል መንግስት ጋር ለመወያየት ጥሪ አቀረበ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህወሓት ትላንት ጥር 23 ቀን 2018 ዓ.ም በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝ ብለዋል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጅታቸው እንዲታቀቡ መጠየቁን አውድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸው ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናሉ ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለው አስታውቋል። በዚህም መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጠለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱ ተዘግቧል። ኤኤፍፒና ሮይተርስ የአማራና የትግራይ ክልሎች ጠለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይም በጠለምት፣ መጋሌ እና አበዓላ አካባቢዎች የተነሱት ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። ህወሓት በመግለጫው በጠለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጠለምት ከተነሳው ግጭት በተጨማሪም አርብ ጥር 22 ቀን 2018 ዓ.ም በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመልክተዋል። እንትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግረኛ ተናግረዋል። በተያያዘም የቀድሞው የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳም የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ፓርቲ ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብለዋል። ይህንን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 ቀን 2018 ጀምሮ ላልተወሰነ ጊዜ ማቋረጡ ይታወሳል። ከቅርብ ጊዜ ወዲህ ህወሓት ከኤርትራ መንግስት ጋር በመሆን የአካባቢውን ሰላም የሚያናጉና ክልሉን ዳግም ወደ ጦርነት ሊያስገቡ የሚችሉ ድርጊቶችን እየፈጸመ መሆኑ ይታወቃል። በየዓመቱ የካቲት 11 ቀን የሚያከብሩትን በዓል ሁመራና ወልቃይት ላይ እናከብራለን በማለት ከፕሪቶሪያው ስምምነት በተቃራኒ እየተንቀሳቀሱ ይገኛሉ። ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸው ተገልጿል። በተለይም በጠለምት፣ መጋሌና አበዓላ አካባቢዎች የተነሱት ግጭቶች የሰዎችን ህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የኢሰመኮ መግለጫ እንደሚያስረዳው
ሶስቱን ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የተጠቀሰው አንዱ ስፍራም የትግራይና አማራ ክልሎች የሚወዛገቡበት ጠለምት ነው። የዜና ወኪሎቹ ሮይተርስና ኤጀንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመልክተዋል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌና አባላ አካባቢዎችም ተጠቅሰዋል። በዚህን ሳምንትም ግጭት እንደተካሄደበት የተገለጸው አፋር ክልል መጋሌ ወረዳ ባለፉት ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳው በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ ከሶ ነበር። የወረዳው ዋና አስተዳዳሪም ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህም ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉ ተገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘም የሰብአዊ መብቶች ሁኔታውን እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጠለምት በመጋሌና አባላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል።